ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወደ አሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 6 ሌሰን 28 በዛሬ ሌሰናችን የምንማማረው the potential divider በሚል ርዕስ ነው። በዚህ ርዕስ ውስጥ ስለ ፖቴንሺዮሜትር ሰፋ አድርገን እንወያያለን። ሁሌም እንደምንለው ዩቲዩብ ቻናላችሁ አሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። A potential divider consists of two or more resistors in series with each other and with a source of fixed potential difference. ይሄ ፖቴንሻል ዲቫይደር የምንለው ምንድን ነው? አንድ ኢንፑት ቮልቴጅ ኖረን ወደሚፈለግ አውትፑት ቮልቴጅ ለመቀየር ምን እንጠቀማለን? ፖቴንሻል ዲቫይደር እንጠቀማለን። ፖቴንሻል ዲቫይደር ለምሳሌ እኛ ሞባይላችን ቻርጅ እናደርጋለን። ቤት ውስጥ የምንጠቀመው ኤልፓ የሚሰጠን ወይ ደግሞ የኢትዮጵያ ኤሌክትሪክ ኃይል የሚሰጠን የቮልቴጅ መጠን ለቤት ኮንሳምፕሽን ከ220 እስከ 240 ቮልት ነው። ለምሳሌ የቶታል ቮልቴጃችን 220 ቮልት ነው እንበል። ሞባይላችን ቻርጅ ለማድረግ ደግሞ የሚያስፈልገን የቮልት መጠን 5 ቮልት ነው ብንል ይሄ 220 ወደ 5 ቮልት ለመለወጥ ምን ያስፈልጋል ነው። ይህንን 220 ቮልት ወደ 5 ቮልት ለመለወጥ ፖቴንሻል ዲቫይደር ቴክኒክን እንጠቀማለን ማለት ነው። ይሄ ፖቴንሻል ዲቫይደር ከምንላቸው ውስጥ አንደኛው ፖቴንሺዮሜትር የሚባል ቫሪያብል ሬዚስተር ያለው ሬዚስታንስ ያለው ዲቫይስ መጠቀም እንችላለን። እዚህ ሰርኪዩት ላይ እንደምታዩት ይሄ ኢንፑት ቮልቴጅ ነው። ወደሚፈለግ አውትፑት ለመለወጥ ፖቴንሻል ዲቫይደር ቴክኒክን እንጠቀማለን ማለት ነው። እንዴት ነው የምንለውጠው የሚለውን በጋራ እንየው። ፖቴንሻል ዲቫይደር ኮንሲስት ኦፍ ቱ ኦር ሞር ሬዚስተርስ፣ ሁለትና ከዛ በላይ ምን መሆን አለባቸው? ሬዚስተሮች በምን መገናኘት አለባቸው? በሲሪስ። እዚህ ጋር አንደኛው ኢንድ ፖይንት ላይ የሬዚስተሩ ኢንድ ፖይንት ላይ እና ሌላኛው ሬዚስተር ኢንድ ፖይንት ላይ ኢንፑት ቮልቴጅ ይኖረናል። አንድ ፊክስድ የሆነ ፖቴንሻል ዲፈረንስ ይኖረናል ማለት ነው። ኦኬ፣ ሁለት ወይም ሶስት ተጨማሪ ቮልቴጅ ሶርሶችን መጠቀም አይኖርብንም። አንድ ፊክስድ የሆነ የቮልቴጅ ሶርስ ተጠቅመን ሬዚስተሮች ግን ሁለትና ከዛ በላይ መጠቀም 3፣ 4 እያለን መጠቀም እንችላለን። ኦኬ፣ እነዚህን ሬዚስተሮች የሬዚስታንስ መጠናቸውን ለመጨመር ነው 3 እና 4 ከዛ በላይ የምንጠቀማቸው። እነዚህን ሬዚስተሮች በሲሪስ ካገናኘን በኋላ ቮልቴጅ ዲቫይደር ቴክኒኩ ምንድን ነው? እዚህ ጋር እንደምታዩት መሀል ላይ በሬዚስተር ዋና በሬዚስተር ቱ መካከል አንዱን ፖይንት ሌላኛውን ደግሞ በሳይድ አድርገን አውትፑት ቮልቴጅ መለወጥ ወደ አውትፑት ቮልቴጅ መቀየር እንችላለን ማለት ነው። ይሄ አውትፑት ቮልቴጅ ያለው የቮልቴጅ መጠን ሪዲዩስ አድርገን ወደ ምንፈልገው የቮልቴጅ መጠን ለውጠን በቀላሉ አውትፑት ቮልቴጃችንን የሚያስፈልገን የቮልቴጅ መጠን መለወጥ እንችላለን ማለት ነው። ነገር ግን ይሄ ፖቴንሻል ዲቫይደር ኦልዌይስ ቴክኒኩን ስንጠቀም ሬዚስተሮቹ መቀጠል ያለባቸው በፓራላል ሳይሆን በሲሪስ ሲሆን ኤንድ ዘ ሶርስ ኦፍ ፊክስድ ፖቴንሻል ዲፈረንስ መኖር አለበት። ይህም መርሳት የለባቸው። ፊክስድ የሆነ ኢንፑት ቮልቴጅ መኖር አለበት ማለት ነው። ቪኢን ማለት ኢንፑት ቮልቴጃችን ፊክስድ ነው፣ ሁለትና ከዛ በላይ ወይንም ደግሞ የቮልቴጅ መጠናችን ፊክስድ ካልሆነ ያለው አውትፑት ቮልቴጅም በዛው ልክ ቫሪ ሊያደርግብን ይችላል። ስለዚህ ፊክስድ የሆነ ኢንፑት ቮልቴጅ ተጠቅመን ሁለትና ከዛ በላይ ቱ ኦር ሞር ሬዚስተርስ በሲሪስ አገናኝተን ወደምንፈልገው አውትፑት ቮልቴጅ ለመውሰድ ወይ ለመቀየር ቮልቴጅ ዲቫይደር ወይም ደግሞ ፖቴንሻል ዲቫይደር ቴክኒክን እንጠቀማለን ማለት ነው። እንዴት ነው ካልኩሌት የምናደርገው? ኢንፑት ቮልቴጁን እና አውትፑት ቮልቴጁን ለማወቅ ምን አይነት ቴክኒኮችን ነው መጠቀም ያለብን የሚለውን በዚህ ሰርኪዩታችን ካስቀመጥን በኋላ እንዴት ካልኩሌት እንደምናደርግ በቀላሉ በዚህ መልኩ ማስላት እንችላለን። ዘ ፖቴንሻል ዲቫይደር ሰርኪዩት እዚህ ጋር ፊገር 6.34 እንደሚያሳየው ኢንፑት ቮልቴጅ አለን። ዘ ቶታል ሬዚስታንስ ለመፈለግ ቶታል ሬዚስታንስ አር ቶታል፣ ሁለቱ ሬዚስተሮች የተገናኙት በምንድን ነው? በሲሪስ ስለሆነ አር1 ፕላስ አር2። ፓራላል ቢሆን 1/ብለን የምንሰራው። ነገር ግን ፖቴንሻል ዲቫይደር ቴክኒክ ስንጠቀም ሁለትና ከዛ በላይ ሬዚስተሮች ነው የምንጠቀመው። እነዚህ ሬዚስተሮች በሲሪስ መሆን አለባቸው። እዚህ ፊገር ላይ እንደምታሳዩ ሁለት ሬዚስተሮች አሉ፣ አር1 ፕላስ አር2። ዘ ከረንት ስሩ ዘ ሬዚስተር ለመፈለግ በእያንዳንዱ ሬዚስተር ላይ የሚያልፈውን ከረንት ለመፈለግ ለምሳሌ ይሄ ቶታል ከረንት ነው። ኮንቬንሽናል ከረንት ከፖዚቲቭ ወደ ኔጌቲቭ ነው። ስለዚህ በአር1 የሚያልፈው ከረንት አይ1፣ በአር2 የሚያልፈው ከረንት ደግሞ አይቱ ነው። ነገር ግን እዚህ ጋር ሰርኪዩቶቹ እዚህ ጋር አር1 እና አር2 የተገናኘው ሰርኪዩቱ የሚያሳየው ሁለቱ ሬዚስተሮች በሲሪስ ነው የተገናኙት። ስለዚህ ዘ ከረንት ሜጀርመንት ዘ ሴም ቫልዩ ነው፣ አይ1 ከአይ2 ጋር እኩል ነው። ኦኬ፣ ምንም አይነት ዲፈረንስ የለም። ስለዚህ ዘ ከረንት ስሩ ዘ ሬዚስተር ስንፈልግ ምንድነው የምናደርገው?
አኮርዲንግ ቱ ኦህምስ ሎው ቮልቴጅ ማለት ካረንት ታይምስ ሬዚስታንስ ነው አይደል? ስለዚህ ካረንት ለመፈለግ ኦቨር አር ብናደረግ አር ባር ይጣፋና ካረንት ኢዝ ኢኳል ቱ ቮልቴጅ ዲቫይድ ባይ ሬዚስታንስ። ስለዚህ ይህን እንጠቀማለን። ሶ ቶታል ከረንት ያው ቶታል ከረንት ዘሴም ከዋን ጋር ከአይቱ ጋር እኩል ነው ሲሪስ ስለሆነ ቶታል ፖቴንሻል ዲፈረንስ ቪ ኢንፑት ማለት ነው ኢንፑት ቮልቴጅ እናርገው ዲቫይድ ባይ ቶታል ሬዚስታንስ አር ቶታል ነው። ሶ ኢንፑት ቮልቴጅ ወይንም ደግሞ ፊክስድ የሆነ ፖቴንሻል ዲፈረንስ ነው የምንጠቀመው ወደሚፈልገው አውትፑት ነው የምንለውጠው። እዚህ ጋር ቶታል ሬዚስታንስ ማለት ዘ ሰም ኦፍ R1 ፕላስ R2 ነው ማለት ነው። ኦኬ ሶ በዚህ መሰረት ዘ ፖቴንሻል ዲፈረንስ አክሮስ ኢን ኢች ሬዚስተር ስንፈልግ ምንድነው ማድረግ ያለብን? ዘ ፖቴንሻል ድሮፕ አክሮስ ሬዚስተር 1 and ሬዚስተር 2 ስንፈልግ የመጀመሪያው ፎር R1 ለ1 በሬዚስተር 1 ያለው የፖቴንሻል መጠን ስንፈልግ ፎር R1 ሬዚስተር 1 ማለት according to Ohm's law voltage is equal to V is equal to what? I times R ነው። ሶ ሬዚስተር 1 ከሆነ ይሄ I1 ይሄ ደግሞ V1 ነው። I1 እና ቶታል ከረንት ዘ ሴም ነው አይደለ? ስለዚህ ይሄንን I ብለን እንሰይመው V1 is equal to I1 ማለት ከከረንት ጋር ከቶታል ከረንት ጋር እኩል ነው ሲባዛ R1 መሆን ይችላል። ሶ እዚህ ጋር ያስቀመጥነው ነገር አለ V1 ማለት in place of total current ማን እናስገባለን? ኢንፑት ቮልቴጁን ኢንፑት ቮልቴጅ ሲካፈል the sum of resistor R1 plus R2 ሲባዛ R1 ይሆናል። ሶ ሪአሬንጅ ብናደርገው ምንድነው የሚሆነው? V1 is equal to ይህን ቦታ ብናቀይረው ሬዚስተር 1 ዲቫይድ ባይ R1 ፕላስ R2 ኮመን የሆነ ምን ይኖራል? ኢንፑት ቮልቴጅ ይሆናል ማለት ነው። ሶ በአር1 ላይ ያለው የፖቴንሻል ዲፈረንስ መጠን አክሮስ የሚያደርገው የፖቴንሻል ዲፈረንስ መጠን ለማግኘት V1 ማለት ነው R1 ዲቫይድ ባይ R1 ፕላስ R2 ዲቫይድ መልቲፕላይድ ባይ ኢንፑት ቮልቴጅ ማለት ነው። ሶ ይሄንን እንጠቀማለን። ሶ ይሄን እናስቀምጣለን። በተመሳሳይ መልኩ ለአርቱም ፎር R2 ሬዚስተር 2 ያለው የፖቴንሻል መጠን V2 ነው። ስለዚህ V2 ብሎናል R1 ነው R2 ይሆናል R2 ዲቫይድ ባይ R1 ፕላስ R2 መልቲፕላይድ ባይ ኢንፑት ቮልቴጅ ይሆናል ማለት ነው። ኦኬ ሶ በተመሳሳይ መልኩ ሪአሬንጅ ስታደርጉት ይሄንን ታገኛላችሁ። እስኪ እውነት በትክክል የፖቴንሻሉ መጠን እዚህ ጋር ያለው ኢንፑት ቮልቴጅ ወደ ምን ፈልገው አውትፑት ይለውጣል አይለውጥም የሚለውን ሲምፕል የሆነ ቁጥሮች እናስገባና ቼክ እናድርገው እስኪ ትክክል ነው አይደለም የሚለው። ለምሳሌ አሁን የተጠቀማችሁት የቮልቴጅ መጠን 20 ቮልት ይሁን ወደ ምን ፈልገው የቮልት መጠን ለመለወጥ ለምሳሌ ሬዚስተሩን ኤን 10 ኦሆም እናድርገው ኤን ደግሞ 30 ኦሆም እናድርገው። ሶ አውትፑት ቮልቴጃችን ስንት ሊሆን ይችላል? 20 ቮልት ወደ ስንት ቮልት ይለውጣል ብለን በዚህ መልኩ ማየት እንችላለን። ለምሳሌ ቪቱን ለማወቅ እዚህ አርቱ ላይ ያለውን አውትፑት ቮልቴጅ ማለት ነው እዚህ ጋር ነው ኮኔክት ይሆናል። ሶ እዚህ ጋር ኮኔክት ስለሆነ አውትፑቱ በአርቱ ላይ ነው ማለት ነው። ኦኬ ፓራላል ስለሚሆኑ ነው። እዚህ ጋር ቮልት ሜትር ብታደርጉ ከዚህ ሬዚስተር ጋር ፓራላል ነው የሚያነበው። እዚህ ጋርም ተመሳሳይ። ሶ ቪቱ ማለት አውትፑት ቮልቴጃችን ነው። እዚህ ጋር ነው ኮኔክት ያደረግ ነው። ሶ ቪቱ is equal to R2 ስንት ነው? 30 ኦም ሲካፈል R1 ፕላስ R2 10 ሲደመር 30 40 ኦም ይሆናል ሲባዛ ኢንፑት የሆነው የቮልቴጅ መጣችን 20 ኦም በኦም ይጣፋል 0 በ0 በሁለት 1 በሁለት 2 30 ሲካፈል ለ2 ስንት ሆነ? 15 ቮልት ሆነ ማለት ነው። ሶ ከ20 ቮልት ወደ ስንት ለወጠልን ማለት ነው? ወደ 15 ቮልት። እዚህ ጋር ደግሞ ብትቀጥሉት ሌላ ነው የምታገኙት። ኦኬ እዚህ ጋር ብትቀጥሉት R1 ስንት ነው የሚያሳየው? 10 ሲካፈል 10 ሲደመር 30 40 ነው። 10 ሲካፈል ለ40 ሲባዛ ኢንፑት ቮልቴጃችን 20 ነው አይደል? ሶ በ21 በ22 10 ሲካፈል ለ2 ወደ 5 ቮልት። ሶ ቮልቴጅ አውትፑታችን እዚህ ጋር ኮኔክት ብናደርገው ይሄን ትተን ማለት ነው
እዚህ ጋር ብናደርገው አውትፑት ቮልቴጃችን ከ20 ወደ 5 ቮልት ይለወጥልናል ማለት ነው። ሶ ይሄ ቴክኒክ ፖቴንሻል ዲቫይደር ቴክኒክ የምንለው ያለንን ኢንፑት ቮልቴጅ ወደ ምንፈልገው አውትፑት ቮልቴጅ ለመለወጥ የምንጠቀምበት ቴክኒክ ፖቴንሻል ዲቫይደር ቴክኒክ ተብሎ ይጠራል ማለት ነው። ኦኬ በቀጣይ የምናየው ፖቴንሺዮሜትር ነው። ፖቴንሺዮሜትር ምን አይነት ኢንስትሩመንት ነው ስንል potentiometer is a 3-terminal resistor with sliding or rotating contact that forms an adjustable voltage divider. so ቅድም እንዳ ፖቴንሺዮ ዲቫይደር የምንለው አንድ ኢንፑት ቮልቴጅን ወደ ምንፈልገው የቮልቴጅ መጠን ለመቀየር የምንጠቀምበት ቴክኒክ ቮልቴጅ ዲቫይደር ቴክኒክ ነው። አንዱ ቴክኒክ ደግሞ እዚህ ጋር ፖቴንሺዮሜትር የሚባል ዲቫይስ ነው። እዚህ ስዕሉ ላይ እንደምታዩት ይሄ ሮቴት ይችኛዋን ሮቴት ስናደርግ በቀላሉ ቫሪያብል ሬዚስተር 3 ተርሚናል ይኖሩታል። 1 2 3 እነዚህ ናቸው 3 ተርሚናሎች። እነዚህ ተርሚናሎቹ ያለውን የሬዚስታንስ መጠን በመጨመርና በመቀነስ ያለውን የፖቴንሻል መጠን አጀስት ያደርግልናል ማለት ነው። ኦኬ ያለውን ኢንፑት ቮልቴጅ ወደ ምንፈልገው አውትፑት ቮልቴጅ ለመቀየር የምንጠቀምበት አንዱ ኤሌክትሪካል ዲቫይስ ፖቴንሺዮሜትር ተብሎ ይጠራል። እዚህ ጋር እንደምታዩት ደግሞ ፖቴንሺዮሜትሩ ስላይድ ያደርጋል። ይሄኛው ቫሪያብል የሆነ ሬዚስታንስ ነው። በጨመርና በቀነስ ነው ቁጥር ወይም ሮቴት ባረግነው ቁጥር ያለው የሬዚስታንስ መጠን ሲጨምርና ሲቀንስ ያለው የከረንት ፍሰትም አብሮ ይጨምራል ይቀንሳል ማለት ነው። በዚህ መሰረት የፖቴንሺዮሜትር ኢዝ 3 ተርሚናል ነው። እዚህ ጋር የምታዩት 3 ተርሚናልስ አሉት ሬዚስተሮች ናቸው። ዊዝ ስላይዲንግ ኦር ሮቴቲንግ ኮንታክት ከሬዚስተሩ ጋር ስላይድ ወይንም በማሸራተት ወይንም ደግሞ ሮቴት በማድረግ ያለውን የሬዚስታንስ መጠን ምን ማድረግ ነው መጨመር መቀነስ ነው። ዛት ፎርምስ አን አጀስቴብል ቮልቴጅ ዲቫይደር አጀስቴብል የሆነ ቮልቴጅን ዲቫይድ የምናደርግበት ኤሌክትሪካል ዲቫይስ ፖቴንሺዮሜትር ተብሎ ይጠራል ማለት ነው። ኦኬ አብዛኛው ኤሌክትሪካል ዲቫይሶቻችን የምንጠቀመው ቮልቴጅ መጠን ወደምንፈልገው ቮልቴጅ ለመቀየር እነዚህን ኤሌክትሪካል ዲቫይሶችን እንጠቀማለን ማለት ነው። ሌላኛው የተለያየ ፐርፐዝ አለው ፖቴንሺዮሜትር። ዘ ፖቴንሺዮሜትር ካን ቢ ዩዝድ ፎር ዘ ፎሎዊንግ ፐርፐዝ ለተለያየ ፐርፐዝ እንጠቀመዋለን። አንደኛው ፐርፐዙ ምንድነው? ቱ ሜጀር ዘ ኢኤምኤፍ ኦፍ ጊቨን ሴል በአንድ ሴል ውስጥ ወይም በአንድ ሰርኪዩት ውስጥ ያለውን የቮልቴጅ መጠን ወይም ደግሞ የፖቴንሻል ዲፈረንስ መጠን ለመለካት እንጠቀምበታለን ማለት ነው። ኤኤምኤፍ ማለት ሲነበብ አብሪቬሽን ነው ኤሌክትሮ ሞቲቭ ፎርስ ማለት ነው። ኦኬ በአጠቃላይ እዛ ሴል ውስጥ ወይም እዛ ሰርኪዩት ውስጥ ያለውን አጠቃላይ የቮልቴጅ መጠን ወይም ደግሞ ቶታል ፖቴንሻል ዲፈረንስ ተብሎ ይጠራል። the other name of electromotive force ፖቴንሻል ዲፈረንስ ፒዲ ማለት ፖቴንሻል ዲፈረንስ ማለት ነው። ሌላኛው ደግሞ የፖቴንሺዮሜትር ፐርፐስ ቱ ሜጀር ዘ ኢንተርናል ሬዚስታንስ ኦፍ ኤ ሴል በአንድ ሴል ውስጥ ወይም በአንድ ሶርስ ውስጥ ያለውን ኤክስተርናል ሬዚስታንስ አለ፣ ኢንተርናል ደግሞ ሬዚስታንስ አለ። ዘ ሶርስ ባይ ኢትሰልፍ ኢንተርናል የሆነ ሬዚስታንስ አላቸው ብዙ ጊዜ። ለምሳሌ አንድ ባትሪ ድንጋይ ብትወስዱ ባትሪ ጥቅሙ ምንድን ነው? እንደ ቮልቴጅ ሶርስ ነው የምንጠቀመዋል፣ ኔጌቲቭ እና ፖዚቲቭ። ይህም ባትሪ ከውጨኛ ኤክስተርናል ሬዚስተር ወይም ከሆነ ኤክስተርናል ሬዚስተር ጋር ብናገናኘው ያ ሬዚስተር ለምሳሌ በልብ ቢሆን በልቡ ጋር ያለውን ሬዚስታንስ አለ፣ ያ ኤክስተርናል ነው። ባትሪው በራሱ ግን ራሱ ቮልቴጅ ሶርሱ ኢንተርናል የሆነ ሬዚስታንስ አለው። ያ ኢንተርናል ሬዚስታንስ የምንለው ጀስት የባትሪው ኢንተርናሊ ኮንሱም የሚያደርገው የቮልቴጅ መጠን ማለት ነው። ዚያዘር ቱ ኮምፔር ዘ ኤሌክትሮሞቲቭ ፎርስ ኦፍ ዲፈረንት ሴልስ በተለያየ ሴል ላይ ያለ የኤሌክትሮሞቲቭ ፎርስ መጠን ወይም የፖቴንሻል ዲፈረንስ መጠን ለመለካት ወይም ኮምፔር ለማድረግ እንጠቀምበታለን። ኤንድ ኦልሶ ፖቴንሺዮሜትር እንደ ቫሪያብል ሬዚስተር ያገለግላል። ዋናው ጥቅሙም እሱ ነው። ቫሪያብል ሬዚስተር ማለት የሬዚስታንስ መጠኑን ስንጨምርና ስንቀንስ የከረንት መጠኑም በዛው ልክ ይጨምራል ይቀንሳል ማለት ነው። የሬዚስታንስ መጠን ጨመርን ማለት ከረንት ይቀንሳል። የሬዚስታንስ መጠን ቀነስን ማለት ደግሞ የከረንት የመጨመር ቴንዴንሲ አለው። ስለዚህ ወደሚፈለገው የቮልቴጅ እና የከረንት መጠን ለመለወጥ ብዙ ጊዜ እንደ ቫሪያብል ሬዚስተር የምንጠቀመው የትኛው ነው? ፖቴንሺዮሜትር ነው። ኦኬ ፖቴንሺዮሜትር ብዙ ጊዜ ቫሪያብል ሬዚስተር ተብሎ ይጠራል። ሎክ እነዚህን ሲምቦሎች ስታያቸው ፊገር 6.36 shows the two symbols of potentiometer
ኢን አን ኤሌክትሪካል ሰርኪዩት ብዙ ጊዜ የሬዚስተር ሲምቦል ይሄ ነው። የቀስት ምልክት እንደዚህ ካለው ግን የፖቴንሺዮሜትር ነው ማለት ነው። ላይክ እንደ ቫሪያብል ሬዚስተር ማለት ነው። ኦኬ ሶ የዚህ አይነት ቀስት ምልክት ካለው እነዚህ ፖቴንሺዮሜትር ዲቫይስ እንደሆነ በቀላሉ ማወቅ እንችላለን። ኦኬ ሶ በአንድ ሰርኪዩት ውስጥ የስዊች ሲምቦል አለ፣ የቮልቴጅ ሶርስ ሲምቦል አለን፣ የበልብ ኤሌክትሪክ በልብ የተለያዩ በልቦች አሉ፣ እነሱ የራሳቸው ሲምቦል አለ። ሶ ይሄ የሚያሳየው ደግሞ ቫሪያብል ሬዚስተር ወይም ደግሞ ጀስት የዚህ አይነት ቀስት ምልክት ካለ ዘ ሲምቦል ኦፍ ፖቴንሺዮሜትር እንደሆነ በቀላሉ የምንገልጽበት የሰርኪዩት ሲምቦል ነው ማለት ነው። ዘር ሜዥርመንት ኦፍ ሬዚስታንስ ነው። ሬዚስታንስ ካን ቢ ሜዥርድ ዳይሬክትሊ ባይ ዩዚንግ ኦሆም ሜትር። ብዙ ጊዜ ሬዚስታንስ የምንለካው በኦሆም ሜትር ነው። ነገር ግን ኤክስፐሪመንታሊ ሬዚስታንስ ኢዝ ሜዥርድ ዩዚንግ ዘ ፎሎዊንግ ሜተርስ። ኤክስፐሪመንታሊ ደግሞ በሁለት ሜተዶች መለካት እንችላለን። አንደኛው አሜትር ቮልት ሜትር ሜተድ የሚባለው ማለት ነው። አሜትር ምን አይነት ዲቫይስ ነው? ከረንትን ለመለካት የምንጠቀምበት ዲቫይስ ሲሆን ቮልት ሜትር ደግሞ የፖቴንሻል ዲፈረንስ መጠንን ለመለካት የምንጠቀምበት ሜተር ነው። ሶ አንደኛው ሬዚስታንስ ኤክስፐሪመንታሊ የምንለካባቸው ቴክኒኮች አሜትር ቮልት ሜትር ሜተድ ሲባል፣ ሌላኛው ደግሞ ዩዚንግ ዌትስቶን ብሪጅ የሚባለው ነው ማለት ነው። ኦኬ ሶ ዌትስቶን ብሪጅ ማለት ምን ማለት ነው? እንዴት ነው ሬዚስታንስን የምንፈልገው በዚህ ሜተድ የሚለውን አንድ በአንድ ማየት እንችላለን። የመጀመሪያው ዘ አሜትር ቮልት ሜትር ሜተድ የምንለው ኢን ዲስ ሜተድ ዘ ከረንት ኢዝ ሜዥርድ ዩዚንግ አሜትር። እዚህ ሰርኪዩት ውስጥ እዚህ ፊገር ላይ እንደምናየው ይሄ ቫሪያብል ሬዚስተር ነው። ይሄ ደግሞ ሰርኪዩት ሲምቦሉ ምንድነው የሚያመለክተው? አሜትር ዲቫይስ እንዳለ ነው። ይሄ አሜትር ነው። ይሄ ዲቫይስ ደግሞ ቮልት ሜትር ነው። ቮልት ሜትር ሶ እዚህ ውስጥ ምንድነው የሚያሳየው? ይሄ ቮልቴጅ ሶርሳችን ነው ፖቴንሻል ዲፈረንስ የምንለው። ሶ ይሄ ደግሞ ስዊች ነው፣ ማብሪያ ማጥፊያ ማለት ነው። ኦኬ ስዊች ሶ ክሎዝድ ካረግ ነው ስዊቹን ልክ እንደዚህ መገናኘት አለበት። ይሄ የምታዩት ደግሞ ዋየር ነው፣ ኤሌክትሪክ ዋየር ማለት ነው። ሶ እዚህ ውስጥ ለምሳሌ አሜትር ቮልት ሜትር ሜተድ የምንለው የሬዚስታንስን ለመለካት ኤክስፐሪመንታሊ የምንጠቀምበት ቴክኒክ ሲሆን እዚህ ፊገር ላይ እንደምታዩት ኢን ዲስ ሜተድ ዘ ከረንት ሜጀርድ ዩዚንግ አሜትር። ከረንት ለመለካት ሰርኪዩት ውስጥ አሜትር ዲቫይስ እንጠቀማለን። ሶ ይሄ አሜትር እንደምታዩት ሰርኪዩት ውስጥ በሲሪየስ ነው የተገናኘው። ኤንድ ኦልሶ ዘ ቮልቴጅ ዩዚንግ ቮልት ሜትር። ቮልት ሜትር በመጠቀም እዚህ ሰርኪዩት ውስጥ ያለውን ወይንም ደግሞ እዚህ ሬዚስተር ላይ ያለውን የቮልቴጅ መጠን የሚጠቀመውን የቮልቴጅ መጠን በቀላሉ ሜጀር የምናደርግበት ቴክኒክ ነው ማለት ነው። ሶ እንዴት ነው ሬዚስታንስ አኮርዲንግ ቱ ኦሆም ስለው ከዚህ በፊት እንደተማር ነው ኦሆም ስለው ሬዚስታንስን ለማግኘት ምን ማድረግ ነው? ሬዚስታንስ ኢዝ ኢኳል ቱ ቮልቴጅ ኦቨር ከረንት። ሶ እዚህ ጋር ባለው ሪዲንግ ሁለት ሜትሮችን በመጠቀም ቮልት ሜትርና አሜትርን በመጠቀም ቮልት ሜትሩ የሚያነባውን የቮልቴጅ መጠንና አሜትሩ የሚያነባውን የከረንት መጠን ሁለቱን በማካፈል ምን እናገኛለን? የሬዚስታንስ መጠን ማግኘት ይችላለን። ሶ አንደኛው ሜዥርመንት ኦፍ ሬዚስታንስ ኤክስፐሪመንታሊ ካልኩሌት ለማድረግ አሜትር ቮልት ሜትር ቴክኒክ በዚህ መልኩ የሬዚስታንስ ቫሊዩን ማወቅ እንችላለን ማለት ነው። ይሄ አንደኛው ቴክኒክ ነው። ሌላኛው ቴክኒክ ስናይ ሁለተኛው ዩዚንግ ዌትስቶን ብሪጅ የምንለው አራት ሬዚስተሮች ቢኖሩን እዚህ ጋር ሰርኪዩት ዲያግራሙ ጋር እንደምታዩት ሬዚስተር 1 ሬዚስተር 2 ሬዚስተር 3 እና ሬዚስተር 4 ብንል እዚህ ጋር መሀል የምታዩት ጋልቫኖሜትር ቢኖረን ጋልቫኖሜትር እንደ አሜትርም እንደ ቮልት ሜትር የምንጠቀምበታለን። ወይንም ደግሞ በጋልቫኖሜትር ቦታ ላይ አናዘር አምስተኛ ሬዚስተር አለ ብንል ይሄ ሬዚስተር እነዚህን አራቶችን ሬዚስተሮች ባላንስ የሚያደርግ ወይንም ደግሞ እዚህ ጋር ያለው የከረንት ፍሰት ወደዚህ የማይመጣ ቢሆን the Wheatstone bridge is an arrangement for resistance which can be used to measure one of them in terms of the rest ይላል። ለምሳሌ እዚህ ጋር እንደምታዩት ፖቴንሻል ዲፈረንስ አለን ፖዚቲቭ እና ኔጌቲቭ። ኮንቬንሽናል ከረንት ከፖዚቲቭ ወደ ኔጌቲቭ ሙቭ ያደርጋል። ይሄ አይ የምንለው ከረንት ነው፣ ቶታል ከረንት ነው። እዚህ ጃንክሽን ፖይንት ላይ ሲደርስ አት ፖይንት ኤ ላይ ከረንቱን በሁለት ስፕሊት ያደርጋል። አንደኛው በሬዚስተር 1 የሚያልፈው ከረንት I1 ነው። በሬዚስተር 2 የሚያልፈው በሬዚስተር 3 የሚያልፈው ከረንት ደግሞ I2 ብንለው እዚህ ቦታ ላይ እንደምታዩት ምንም አይነት የከረንት ፍሰት ወደዚህ እንደማይገባ ያሳያል። ስለዚህ እዚህ ጋር ፍሎ የማያደርግ ከሆነ ደግሞ ያለ የፖቴንሻል አክሮስ ኦን ዘ ተርሚናል በዚህ ተርሚናል ላይ ያለው የፖቴንሻል ዲፈረንስ መጠን ዜሮ ነው የሚሆነው ማለት ነው። ወይንም ደግሞ እነዚህን ሬዚስተሮች ያላቸውን የከረንት ፍሰት ባላንስ ያደርጋል። እዚህ ቦታ ላይ ስንመጣ ያለው ከረንት I1 ቀጥታ ነው ሄደው እንደምታዩት አይደል በሬዚስተር 2።
እዚህ ጋር ያለው በሬዚስተር 3 የሚያልፈው ከረንት አይቱ ቀጥታ ነው ሄደው ሶ ዜር ኢዝ ኖ ከረንት ፍሎ ኦን በጋልቫኖሜትር ውስጥ አላለፈም። ሶ ምንም አይነት ከረንት ፍሰት ከሌለ ያ ማለት ሃይ ሬዚስታንስ ካለው ጀስት ከረንት ወደዚህ አይገባም ማለት ነው፣ ወደዚህ ሙቭ ያደርጋል አብዛኛው። ስለዚህ እዚህ ጋር ምንድነው ወደዚህ ፍሎ የማያደርግ ከሆነ እነዚህ ሬዚስተሮች ባላንስዱ ዋን አናዘር ባላንስዱ ነዋል ማለት ነው። ስለዚህ እነዚህ 4 ሬዚስተሮች ቢኖረንና 3ቱን ነውን የሆኑ ሬዚስተሮች ቢሆኑ አንነውን የሆነን ሬዚስተር በዌት ስቶን ብሪጅ ቴክኒክ አማካኝነት የሬዚስታንስ መጠኑን ማወቅ ይቻላል። ሶ ሃው ቱ ሜጀር ሬዚስታንስ ነው ዋናው ርዕሳችን። ሬዚስታንስ እንዴት መለካት እንችላለን? አንደኛ በኦህም ሜትር መለካት ነው። ሁለተኛው ኤክስፐሪመንታሊ ደግሞ አሜትር ቮልት ሜትር ቴክኒክን አይተናል። ሁለተኛው ደግሞ ዩዚንግ ዌት ስቶን ብሪጅ የምንለው ነው። ሶ ይሄ ዌት ስቶን ብሪጅ የምንለው ጀስት እነዚህን ሬዚስተሮች ሬሾ መጠቀም ነው። ሶ ሬዚስተር 1 ዲቫይድድ ባይ ሬዚስተር 2 ኢዝ ኢኳል ቱ ሬዚስተር 3 ዲቫይድድ ባይ ሬዚስተር 4። ሶ ይሄ ምን ተብሎ ይጠራል? ዌት ስቶን ብሪጅ ይባላል ማለት ነው። ያ ማለት ለምሳሌ ሌትስ ቴክ R3 አይታወቅም ብንል R1 R2 R4 ግን ቢታወቁ አንነውን ሬዚስተር በቀላሉ በዚህ ሬሾ ዌት ስቶን ብሪጅ አማካኝነት በቀላሉ ማስላት እንችላለን። ሶ ይሄን በዚህ እናካፍላለን እናባዛለን። R4 ሲባዛ R1 ሲካፈል ለR2 ማለት ነው አይደል? ሶ ሬዚስተሩ አንነውን የሆነ ሬዚስተር ከነዚህ አራቱ አንነውን የሆነ አንድ ሬዚስተር ቢኖረን ሌሎቹ ኖውን የሆነ ቫልዩ ቢኖራቸው አንነውን የሆነ የሬዚስታንስ መጠን በዌት ስቶን ብሪጅ አማካኝነት በቀላሉ ካልኩሌት ማድረግ እንችላለን ማለት ነው። ኦኬ ሶ ይሄ መሀል ላይ ያለው ጋልቫኖሜትሪክ ሬዚስታንስ ኢንተርናል ሬዚስታንስ አለው። ማንኛውም ጋልቫኖሜትር እንደ አሜትርም እንደ ቮልት ሜትርም እንደምንጠቀምበት ከዚህ በፊት አይተናል። ሶ ይሄ ጋልቫኖሜትር ኢዲ ከረንት ነው፣ ስሞል ከረንት ነው የሚጠቀመው ኖርማሊ አይደል? ወደዚህ ሙቭ ቢያደርግም ያለ የከረንት ፈሰንት ፒውር ጋልቫኖም ከሆነ ሌላ ተጨማሪ ሸንት ሬዚስተር ወይም መልቲፕላየር ሬዚስታንስ ካልጨመርን ጋልቫኖሜትር ያለው ከረንት ሜጀርመንት በጣም አነስተኛ ነው። ስሞል ስኬል የሆነ ከረንት ነው ወደዚህ ሙቭ የሚያደርገው። ሶ ያለው ከረንት በጣም ስሞል ነው ብለን ኮንሲደር ካረግን ከነዚህ አንጻር ጀስት እዚህ ጋር ምንም አይነት ከረንት ፍሰት የለውም ብለን አሳምሽን ወስደን በቀላሉ እንትን ማለት እንችላለን። ወይንም ደግሞ እዚህ ጋር እንደምታዩት ያለው የከረንት ፍሰት አንደኛ በዚህም ስለሚመጣ ዋን አናዘር ፕሬሸራይዝ ስለሚደራረጉ ከረንቱ ስሙዝሊ ወደዚህ ይሄዳል ማለት ነው። ኦኬ ሶ መሀል ላይ ስለሆነ የተቀጠለው እንደምታዩት እንደ ብሪጅ ነው የሚያገለግለው ምንም አይነት የከረንት ፍሰት እንዳይኖረው ሆኖ ማለት ነው። ኦኬ ሶ በአንድም በሌላ መልኩ ኤ እዚህ ጋር እንደምታዩት ፖይንቶቹ ኤ ያለ ሲ ዲ ቢ ፖይንቶች ያልናቸው ማለት ነው። ከሲ እስከ ዲ ባለው ግን ምንም አይነት የከረንት ፍሰት አይኖርም ብለን ኮንሲደር ካረግን ምንም አይነት ፖቴንሻል ዲፈረንስ የለም። ከረንት ዜሮ ነው ካለን ፖቴንሻል ዲፈረንስ እዚህ ጋር ዜሮ ነው ማለት ነው። ሶ እነዚህ እንደምታዩቸው R1 እና R3 R2 እና R4 ጀስት ዋን አናዘር ባላንስድ ይሆናሉ እኩል ናቸው ማለት ነው። ኦኬ ሶ ያላቸው የሬዚስታንስ መጠን ዋን አናዘር ምንድነው ባላንስድ ሆኗል። በዚህ መሰረት ዌት ስቶን ብሪጅ አንደኛው 3 ኖን ሬዚስተሮች ቢኖሩ ሬዚስታንስ ቫልዩአቸው አንዱ አንኖን የሆነ የሬዚስታንስ መጠን ካለው በቀላሉ በዚህ ዌት ስቶን ብሪጅ ቴክኒክ ሬዚስታንስ ቫልዩ መፈለግ እንችላለን ማለት ነው። ሶ ሉክ ይህንን ኤግዛምፕል በጋራ ብንሰራ በቀላሉ አንኖን የሆነ ሬዚስታንስ መጠን እንዴት መለካት እንደምንችል በቀላሉ መማር እንችላለን። ጥያቄው ምንድነው? ኤግዛምፕል 6.15 ፋይንድ ዘ ቫልዩ ኦፍ ሬዚስተር አር አለ ኢን ደ ፊገር ቢለው እዚህ ፊገር ላይ እንደሚታየው ማለት ነው። ሶ ዛት ዜር ኢዝ ኖ ከረንት ኢን ዘ 50 ኦህም ሬዚስተር እዚህ መሀል ላይ የምታዩት 50 ኦህም ሬዚስተር አለን። ይሄ ጋልቫኖሜትሪክ ሬዚስተር ሊሆን ይችላል። ስለዚህ 50 ኦህም ሬዚስታንስ አለው፣ ግን በዚህ ሬዚስተር ምንም አይነት የከረንት ፍሰት የለም ከተባለን ልክ እንደ ብሪጅ ነው የሚያገለግል እንደ ድልድይ ማለት ነው። ሰውን ሰይማቸው ይሄን R1 እንለዋለን። ይሄ አር ነው ፒውር አር ብሎታል። እዚህ ጋር R2 እዚህ ጋር R3 ብንለው ይሄንን አር ማድረግ እንችላለን። R4 ማድረግ ትችላላችሁ። ኦኬ እንሰይመው አር ወይንም R4። ሶ የማይታወቀው ሶስቱ ኖን የሆነ ሬዚስተር ናቸው። ይሄ ግን አንኖን ነው። ይሄንን እንደ ብሪጅ ነው የምንጠቀመው። ስለዚህ የትኛው ቴክኒክ ነው የሚያዋጣው? የዚህን የሬዚስታንስ መጠን ምን ያህል እንደሆነ ለማወቅ አንደኛው ቴክኒክ ምንድን ነው ብለናል? አሜትር ቮልት ሜትር ቴክኒክ የምንለው ማለት ነው። ሌላኛው ደግሞ ዌት ስቶን ብሪጅ ቴክኒክ የምንለው ነው። ሶ ይሄ ሰርኪት ዲያግራሙ እንደምታዩት ጀስት
ይሄ መሀል ላይ ያለው እንደ ብሪጅ የሚያገለግለን ሬዚስተር ምንም አይነት ከረንት ፍሎው ከሌለው ዜር ኢዝ ኖ ፖቴንሻል ዲፈረንስ ማለት ነው አይደል? ምንም አይነት የቮልቴጅ ሶርስ ቫልዩ የለውም፣ የቮልቴጅ ኮንሳምፕሽን የለውም ማለት ነው። ሶ እዚህ ጋር የቮልቴጅ ሶርስ አለን ቶታል ቮልቴጅ፣ ሶ ይሄንን መውሰድ እንችላለን ማለት ነው። ነገር ግን ይሄኛው ምንም አይነት ከረንት ወደዚህ የማይገባ ከሆነ እነዚህ ጀስት በዌትስቶን ብሪጅ ቴክኒክ አማካኝነት አንኖን የሆነ ሬዚስተር ማወቅ እንችላለን። ስለዚህ ሬሾ እንጠቀም እስኪ። ሬሾ ስንጠቀም ዌትስቶን ብሪጅ ቴክኒክ ማንን ከማን ነው የምንወስደው? R1 ኦቨር R2 is equal to R3 ኦቨር R4 ነዋል። ይሄ ዌትስቶን ብሪጅ ነው። ሶ R1 እዚህ ጋር እንደምታየው ስንት ነው? 10 ኦሆም ሬዚስታንስ አለው። ሬዚስተር 2 ደግሞ 20 ኦሆም አለ። ሬዚስተር 3 40 ኦሆም አለ። ሬዚስተር ሶ ሬሾ ስንወስድ ይህን ከዚህ ጋር ነው መውሰድ ያለ። R1 ኦቨር R2 ካልኩ R4 ኦቨር R3 ነው ማለት ያለብኝ። ሬሾ ከተቀያየረ ጀስት መልሳችንም ይለያይ። ወይንም ስንሰይም R1 R2 ካልኩ ይህን ምን ማድረግ አለብኝ? R3 ይህን ደግሞ R4። ሶ ተመሳሳይ R3 ኦቨር R4 R1 ኦቨር R2 እኩል ይሆናል R3 ኦቨር R4 ማለት ነው። ሶ R3 አንኖን ነው አይደለ? R4 ደግሞ 40 ኦሆም። ሶ በዚህ መሰረት በቀላሉ ክሪክሮስ አድርገን ማግኘት እንችላለን። አንኖኑ ሬዚስተር 3 ነው ብለን ካሰብን ማለት ነው። ኦኬ ሶ ይሄ R3 ብለን ስለይመነዋል። በዚህ መሰረት ይሄን በስናባዛ R3 ሬዚስተር 3 multiplied by 20 ohm is equal to 10 ohm multiplied by 40 ohm ይሆናል ማለት ነው። ሶ both sides over 20 ohm ይሄንም 20 ohm እናደርጋለን። ይሄ በዚህ ተጣፋላችሁ። ዘን የቀረው ምንድነው? ሬዚስተር 3 ወይን አንኖን የሆነ ሬዚስተር አለን። ሶ አንደኛ ኦሆም በኦሆም ይጣፋል፣ 0 በ0 ይጣፋል። 10 ሲባዛ በ4 40 ነው። 40 ሲካፈል ለ2 ደግሞ 20 ነው፣ 20 ኦሆም። ስለዚህ ይሄ አንኖን የሆነ ሬዚስታንስ ቫልዩ ስንት ነው ማለት ነው? 20 ኦሆም ነው ማለት ነው። ኦኬ ሶ ሬዚስታንስ ቫልዩ በዌትስቶን ብሪጅ አማካኝነት ልክ ዌትስቶን ብሪጅ የምንለው መሀል ላይ ያለው እንደ ብሪጅ የሚያገለግለን ምንም አይነት ከረንት ፍሰት የሌለው በውስጡ የማያልፍበት ብለን ኮንሲደር የምናደርገው ሬዚስተር አለ። ሶ እሱን እንደ ብሪጅ ከወሰድ እነዚህን 4 ሬዚስተሮች ሬሾ በመውሰድ አንኖን የሆነ ሬዚስታንስ ቫልዩ በቀላሉ በዚህ መልኩ ማግኘት እንችላለን ማለት ነው። ሌላኛው የምናየው ኮምፔሪንግ ዘ ብራይትነስ ኦፍ በልብስ። ቤታችን የምንጠቀምባቸው የተለያዩ አምፖሎች ወይም በልብ የምንላቸው የተለያየ የብርሃን መጠን ይሰጡናል፣ ብራይትነስ ኦፍ ዘ በልብ። ሶ ኮምፔር ስናደርግ ብዙ ጊዜ የምናየው ምንድነው? እኛ we usually see the wattage to buy a bulb that gives us a brighter light. Watts are not a measure a brightness, they are a measure of energy consumption per unit time. ምን ይላል? ብዙ ጊዜ አሁን እኛ አምፖል ስንገዛ በየሱቁ ባለ 20 ዋት እንላለን። አምፖል ስንገዛ ማለት ነው። ባለ 40 ዋት፣ ባለ 30 ዋት እያልን እንገዛለን። ያ ማለት ለምሳሌ ባለ 20 ባለ 40 ባለ 30 ባለ 60 ዋት ባለ 90 ዋት እያልን እንገዛለን። ሶ ብዙ ጊዜ 90 ዋት ትልቅ የሆነ የብርሃን መጠን የሚሰጠን ነው የሚመስለን። ነገር ግን እንደዛ አይደለም። ብዙ ጊዜ ይሄ 20 ዋት 40 ዋት 30 ዋት 60 ዋት ወይ 90 ዋት የምንለው የሚያሳየው ያለውን የፓወር መጠን ነው። ኤሌክትሪክ በልቡ የፓወሩ መጠን ኤሌክትሪክ ፓወር የሚጠቀመው የኤሌክትሪክ ፓወር መጠንን ነው የሚያሳየው። ያ ማለት ምን ማለት ነው? ብዙ ጊዜ ያ ኤሌክትሪክ በልብ ከፍተኛ ዋት አለው ማለት ከፍተኛ ኤሌክትሪክ ኢነርጂ ኮንሱም ያደርጋል ማለት ነው። ሶ ኤሌክትሪክ ፓወር ማለት ኤሌክትሪካል ኢነርጂ ዲቫይድ ባይ ታይም ነው። ኤሌክትሪካል ኢነርጂ ዲቫይድ ባይ ታይም ነው። ምን ያህል ኤሌክትሪካል ኢነርጂ ኮንሱም ያደርጋል ነው በሰዓት ውስጥ። ለ4 ሰዓት ለ5 ሰዓት ብናበራው ኢን ኤ ጊቭን ፔሪድ ኦፍ ታይም ያለን የኤሌክትሪካል ኢነርጂ ኮንሳምፕሽን ፐር ዩኒት ታይም ምን ይባላል? ኤሌክትሪክ ፓወር ይባላል። ሶ በሰዓት ይህን ያህል ዋት ኤሌክትሪክ ዋት ኮንሱም ያደርጋል ሲል ይጠቀማል ሲል ብዙ ኢነርጂ እንደሚወስድ ያሳያል። ነገር ግን ይሄ 90 ዋት 40 ዋት 30 ዋት ወይ 60 ዋት ስንል ብራይትነሱን ይጨምራል ማለት አይደለም። ኦኬ ሶ ሳይንሱ ይሄን የሚለው። እኛ ግን ብዙ ጊዜ የተለመደው ምንድነው ከማርኬት ላይ ስንገዛ ወይንም ከሱቅ ስንገዛ ዋቱን ነው የምናየው ማለት ነው። ሞር ብራይት ይሆናል ብለን ስለምናስብ። ነገር ግን we usually see the wattage የምንለው ይሄን ያህል ዋት የሚለው ማለት ነው። to buy a bulb that gives us
ብራይተር ላይት ብዙ ጊዜ ብራይተር ላይት ወይም ደግሞ በጣም ብርሃን የሚሰጥ አምፖል ለመግዛት ብዙ ጊዜ የምናየው ምን ነው ዋቴጁን ነው ይህን ያህል ዋት ነው የሚለውን ነው የቁጥሩን መጠንና ይህን ያህል ዋት ነው የሚለውን ነው የምናየው ነው የሚለው ዋትስ አር ኖት ሜጀር ኦፍ ብራይትነስ ዋት ግን ይህን ያህል ዋት የሚለው ቁጥሩ በጨመረ ቁጥር የአምፖል ብራይተር ነው ማለት አይደለም ብራይትነሱ ከፍተኛ ነው ማለት አይደለም ነው ዳር ሜጀር ኦፍ ኢነርጂ ኮንሳምፕሽን ፐር ዩኒት ታይም ያ ግን የሚያመለክተው ምንድን ነው በሰዓት ወይም ፐር ዩኒት ታይም ያለው የኤሌክትሪክ ኤነርጂ ኮንሳምፕሽን መጠን ነው የሚያሳየው ለምሳሌ እዚህ ጋር 20 ዋት እና 90 ዋት ብንወስደው ከፍተኛውን ኤሌክትሪክ ፍጆታ ያለው የትኛው ነው 90 ዋት ነው ነገር ግን ለምሳሌ 20 እና 90 ዋት ኤሌክትሪክ ኮንሳምፕሽን ያላቸው በልብስ ብንወስድ ጀስት ምንድነው አምፖሎች ማለት ነው ከፍተኛ የሆነ ብራይትነስ 20 ዋት ሊኖረው ይችላል የኤነርጂ ኮንሳምፕሽኑን ስናይ ግን ኃይል ቆጣቢ ነው የምንለው 20 ዋት ሊሆን ይችላል ማለት ነው ሶ ቀጥታ ይሄ ቁጥሩን የሚይዘውን ነገር አይተን ሞር ብራይተር ነው ብለን ገስ ማድረግ የለብንም ማለት ነው ኦኬ it measures how much electricity a bulb uses ብዙ ጊዜ ሜጀር የሚያደርገው ይሄ ዋቴጁ ምንድነው ምን ያህል ኤሌክትሪሲቲ በልቡ ወይንም ነው አምፖሉ እንደሚጠቀም ነው የሚያሳየው ሉክ እዚህ ጋር አሁን የምታያቸው ላይት በልብ አለ ይሄ ኢንካንደሰንት በልብ የምንለው ማለት ነው ኢንካንደሰንት ማለት ይሄ 40-60 ሻማ የምንለው የድሮ አምፖል ማለት ነው አሁን እየጠፋ ነው ገበያ ላይ ግን እነዚህ በብዛት ድሮ የምንጠቀምባቸው እነዚህ ላይት በልቦች አሁንም አሉ እነዚህ ላይት በልብ ወይንም ደግሞ ኢንካንደሰንት ላይት የምንላቸው ናቸው እንደምታያቸው 40-60 ሻማ ዋት ሆነው ጀስት ያለው ብራይትነስ እዩት ኦኬ እዚህ ጋር ፍሎረሰንት እንደምታየው ጀስት ፍሎረሰንት ትንሽ ኃይል ነው የሚጠቀመው ግን ከፍተኛ የሆነ የብርሃን መጠን ወይም ላይት ኢንቴንሲቲ ያለው እነዚህ ደግሞ ኤልኢዲ ናቸው ላይት ኢሚትድ ዳዮድ ማለት ነው አብሪቬሽን ነው ኤልኢዲ አምፖሎች አሁን እየተለመዱ ናቸው ካሉት ውስጥ ከላይት በልብ ወይም ኢንካንደሰንት በልብ ከምንለው ወይም ፍሎረሰንት ላምፕ ከምንለው የበለጠ ላይት ኢንቴንሲቲ በጣም ከፍተኛ የሆነ የማብራት አቅም ያላቸው አምፖሎች ናቸው ኤልኢዲዎች ሶ እንደምታያቸው ያለው የብራይትነስ መጠን ከፍተኛ ነው ግን ኮምፔር ብናደርግ ያላቸው የዋት መጠን ኮምፔር ብናደርግ ከፍተኛ የሆነ ዋት ያለው ይሄኛው ነው ከፍሎረሰንት የበለጠ ማለት ነው ሶ ከፍተኛ ዋቴጅ መጠን ካለው ከፍተኛ ብራይትነስ ይሰጠናል ማለት አይደለም ኦኬ so the amount of light emitted by a bulb or brightness is measured in luminance ተብሎ ይጠራል so ይሄ luminance ያለውን የብራይትነስ የአንድ በልብ ወይም አምፖል የብራይትነስ መጠን የብርሃን መጠን ይገልጻል ማለት ነው ኦኬ so ብዙ ጊዜ ዋቴጁን ሳይሆን just emit የሚያደርገውን የላይት መጠን ሜጀር የሚያደርግልን ምንድነው luminance ነው ማለት ነው ኦኬ the amount of light emitted by a bulb or brightness is measured in luminance so ይህን ያህል luminance ነው ብለን በቀላሉ ማስላት እንችላለን ማለት ነው so when buying a light bulb see their luminance instead of their wattage ብዙ ጊዜ ገበያ ላይ ስንገዛ ይህን ሪኮመንዴሽን በደንብ ማስተዋል ይኖርብናል when buying a light bulb አምፖል ስንገዛ see their luminaceአቸውን ብቻ እዛ ይጻፋል just ያላቸውን luminance ይህን ያህል ነው ከተባለን በቀላሉ ሶ ለምሳሌ ይሄኛው 16 luminance per watt ነው ይሄ ፍሎረሰንቱ ደግሞ 100 luminance per watt ነው ይሄ ደግሞ ኤልኢዲ ወይ ላይት ኢሚትድ ዳዮድ የምንላቸው የአምፖል አይነቶች 250 luminance per watt ነው ሶ ማየት ያለብን ይሄን ያህል ዋት ሳይሆን ይሄን ያህል luminance per watt ነው ብለን ኮምፔር አድርገን መግዛት አለብን ያ ማለት ያለውን የብራይትነስ መጠን ኮምፔር ለማድረግ ማለት ነው ኦኬ ሶ ጥሩ ብርሃን መጠን የሚሰጡን አምፖሎች መግዛት ከፈለግን ጀስት እነዚህን እንጂ የዋቴጅ መጠኑን ከገዛን ግን ምን እንደው የሚያሳየው ከፍተኛ የሆነ ኤሌክትሪክ ኮንሳምፕሽን እንዳላቸው ነው እንጂ የሚያሳየው ብራይትነሳቸውን አያሳይም ሶ እዚህ ጋር በደንብ ሪኮመንዴሽኑን ማስተዋል ይኖርብናል ሶ ምን ጊዜም ስንገዛ ምን ነው ቼክ ማድረግ ያለብን luminance instead of their wattage ከዋቴጅ ይልቅ ምን ነው luminance per watt ምን ያህል እንደሆነ ያላቸውን መጠን የሚገልጸውን ማየት በጣም ጥሩ እንደሆነ ሪኮመንድ ያደርገናል so the higher luminance the more light the bulb emits ከፍተኛ የሆነ luminance ያለው ላይት በልብ ምንን ያሳያል more light bulb emits ከፍተኛ የሆነ የብርሃን መጠን እንደሚያመነ ወይ ኢሚት እንደሚያደርግ ያሳያል ሶ እዚህ ጋር 16 አለ 100 250 luminance per watt ሶ እነዚህ ነገሮች ኮምፔር ስናደርግ 250
ሉሚኔስ ፐር ዋት ያለው ኤሌክትሪክ በልብ በከፍተኛ የሆነ የኃይል ወይም የኤሌክትሪክ ብራይትነስ እናገኛለን። ኤሌክትሪካል ኤነርጂ ወደ ላይት ኤነርጂ ኮንቨርት ያደርግልናል ማለት ነው። ኦኬ እነዚህ ኤሌክትሪክ በልቦች ያለውን የኤሌክትሪካል ኤነርጂ ወደ ላይት ወደ ብርሃን ኤነርጂ የሚለውጡ ዲቫይሶች ናቸው። ሶ ከፍተኛ የሆነ ብርሃን መጠን የሚሰጠው ከፍተኛ የሆነ ሉሚኔስ ያለው እንደሆነ በቀላሉ ማስተዋል እንችላለን። በመጽሐፋቸው ላይ የሚገኙ አምፖሎች አሉ። እነዚህ አምፖሎች ኤሌክትሪክ በልብ የምንላቸው ኮምፔሪንግ ኢንካንደሰንት ሲኤፍኤል ማለት አብሬሽን ነው። ኮምፓክት ፍሎረሰንት ላይት ይባላል። ይሄ ጥምዙ የአምፖል አይነት ነው፣ ሁሌም ገበያ ላይ የምናገኘው። እነዚህ ደግሞ አሁን ከገበያ እየወጡ ያሉት ኢንካንደሰንት ላይት በልብ የምንላቸው ናቸው። እነዚህ ደግሞ ኤልኢዲ የሚባሉ ናቸው። ኤልኢዲዎች በተለያየ ቅርጽ አላቸው። ኤልኢዲ ማለት ደግሞ ላይት ኢሚትድ ዳዮድ ማለት ነው። እነዚህ አምፖሎች ምን አይነት ኮምፓሪዥን አላቸው? እስኪ ለምሳሌ እዚህ ጋር ኢንካንደሰንት 40 ዋት ባለ 40 ዋት የምንለው ኮምፔር የሆነ በተመሳሳይ የብርሃን መጠን ኮምፓክት ፍሎረሰንት ላይት ከሆነ ደግሞ ከ8 እስከ 12 ዋት እናገኘዋለን። እኩል የብርሃን መጠን አላቸው ከዚህ ጋር ማለት ነው። እዚህ ጋር ደግሞ ኤልኢዲ የምንላቸው ከ6 እስከ 7 ዋት ድረስ ኤሌክትሪክ ፓወር ፍጆታ አላቸው። እንደምታዩት 40 ዋት ማለት ከፍተኛ የሆነ ኤሌክትሪክ ኢነርጂ ኮንሱም ያደርጋል ማለት ነው። እዚህ ጋር እንደምታዩት ደግሞ ከ8 እስከ 12 እንዲሁም ከ6 እስከ 7 እኩል የብርሃን መጠን አላቸው በዚህ ዋት ደረጃ። ግን ሉሚኔሳቸው ስንት ነው? 450 ሉሚኔስ ፐር ዋት ነው። ፐር ዋት 450 ሉሚኔስ ነው። የብራይትነስ መጠናቸው 450 የሆኑት እንደምታዩት የዋቴጅ መጠናቸው 40 ዋት፣ ከ8 እስከ 12 ዋት፣ ከ6 እስከ 7 ዋት። ያ ማለት አድቫይዝ የሚደረገው ዝቅተኛ የሆነ ኤሌክትሪክ ፍጆታ ያለውና የማብራት አቅሙ ደግሞ ጥሩ የሆነ አሁን በዚህ ደረጃ 40 ዋት የምንወስድ ከዚህ ጋር ኮምፔር ስናደርገው ያለው የኤሌክትሪካል ኤነርጂ በጣም የከፍተኛ የሆነ የኤሌክትሪካል ፍጆታ አለው። ይህ አምፖል ደግሞ ኤልኢዲ የምንለው ዝቅተኛ የሆነ ኤሌክትሪክ ፍጆታ አለው። ኦኬ የማብራት አቅማቸው ግን 450 ነው ሁለቱም። እዚህ ጋር ስናይ ደግሞ ለምሳሌ እኔ አሁን ገበያ ላይ እጄ 150 ዋት ይሄኛው ደግሞ ኮምፓክት ፍሎረሰንት የምንለው ከ30 እስከ 55 ዋት፣ ሌላኛው ደግሞ ኤልኢዲ ከ25 እስከ 28 ዋት ቢሆን ኮምፔር ስናረጋቸው አሁን የዋቴጁ መጠን ካየው ከፍተኛ የሆነ የኃይል ፍጆታ ያለው 150 ዋት ነው። ነገር ግን 150 ዋት ስላለው ከፍተኛ የሆነ ብራይትነስ አለው ማለት አይደለም። እዚህ ጋር 55 ዋት፣ እዚህ ጋር ደግሞ ማክሲመሙ 28 ዋት ነው አይደል? ኮምፔር ስታደረጉት በጣም አይቀራረቡ፣ በጣም ልዩነት አላቸው። የዋት መጠኑን ብቻ አይተን ጀስት ከገዛ ነው የብራይትነስ መጠኑን አይገልጽም። ከፍተኛ የሆነ የብርሃን መጠን እንደማይሰጥ ያሳያል። ያ ማለት ዋቴጁ የሚያሳየው በዋት መጠን የሚገኝ የኤሌክትሪክ ፓወር ኮንሳምፕሽን ነው የሚያሳየው። ማየት ያለብን ምኑ ነው? ጀስት ያለውን ሉሚኔስ ፐር ዋቱን ይሄኛውን ፓርት ማለት ነው። ኦኬ ለምሳሌ 40 ዋት የምንለው 450 ሉሚኔስ ፐር ዋት ነው። 60 ዋት ኢንካንደሰንት የምንለው 800 ሉሚኔስ ፐር ዋት ነው። ይሄ 1100 ሉሚኔስ ፐር ዋት የምንለው ደግሞ 75 ዋት ያለው። እነዚህ ስታያቸው የዋት መጠኑ የሚያሳየው ጀስት ያለውን የኤሌክትሪክ ኮንሳምፕሽን ሲሆን የኤሌክትሪክ ኃይል ፍጆታ ሲሆን ይሄኛውን ነው ማየት ያለብን ማለት ነው። ሉሚኔስ የምንለው ነው። በብዛት አሁን በአሁን ጊዜ በጣም አድቫይዜብል የሚባለው የአምፖል አይነት ከፍተኛ የሆነ የኃይል ፍጆታን ቆጣቢ እና ደግሞ ከፍተኛ የሆነ የብርሃን መጠን የሚሰጥ የትኛው ነው? ኤልኢዲ የምንላቸው ወይንም አብሬሽኑ ልጻፍላችሁ፣ ላይት ኢሚቲንግ ዳዮድ ይባላል። አብሬሽን ነው። ኦኬ ላይት ኢሚቲንግ ዳዮድ ኤልኢዲ ይባላሉ። እነዚህ ደግሞ ሲኤፍኤል ጥምዝ የሆነው የፍሎረሰንት አይነት ሲሆን ኮምፓክት ፍሎረሰንት ላይት ተብሎ ይጠራል። ኦኬ አብሬሽኑ ሲኤፍኤል ይባላሉ። እነዚህ ይሄ ኢንካንደሰንት ላይት በልብ ተብሎ የሚጠራው ነው። ስለዚህ ኤልኢዲዎች በብዛት እንዳልኳችሁ የዋቴጅ ማንኛውም አምፖል ስትገዙ የዋቴጅ መጠኑ ሳይሆን ማየት ያለብን ሉሚኔሱን ነው ማየት ያለብን። ፐር ዋት ምን ያህል ነው? ከፍተኛ ሉሚኔስ ያለው ሞር ብራይተር ነው ማለት ነው።
ሶ በዚህ መሰረት መግዛት ይኖርብናል ማለት ነው። ሶ ርዕሳችን ምንድነው? ኮምፔሪንግ ዘ ብራይትነስ ኦፍ በልብ። ሶ አምፖሎች ያላቸው የብርሃን መጠን ነው ኮምፔር ስናደርግ። ጀስት ብዙ ጊዜ የተለመደው ወይንም ደግሞ በብዛት የምናየው ምን ያህል ዋት ነው የሚለውን ነው። ነገር ግን ሮንግ እንደሆነና ዋቱ የሚያሳየው ኤሌክትሪክ ፓወር ኮንሰምፕሽን ነው። ፓወር ኤስአይ ዩኒቱ ዋት ተብሎ ይጠራል። እሺ ሶ 40 ዋት 60 ዋት የሚለው ጀስት የኤሌክትሪክ ፓወር መጠን ነው። ሶ ይሄ አምፖል ምን ያህል ኤሌክትሪካል ኢነርጂ እንደሚጠቀም ያሳያል እንጂ ያለውን ብራይትነስ መጠን እንደማያሳይ። ብለውም ያለውን የብራይትነስ መጠን ማየት ያለብን የትኛው ነው? ሉሚኔስ ፐር ዋት ምን ያህል ነው የሚለው ነው። ኦኬ ሶ ሃየር የሆነ ከፍተኛ የሆነ ሉሚኔስ ካለው ብራይተር ነው፣ ዝቅተኛ ሉሚኔስ ካለው ደግሞ ዝቅተኛ የሆነ የብርሃን መጠን ይሰጠናል ማለት ነው። ኤግዛምፕል 6.16 ምንድነው የሚለው? ኮምፔር ዘ ብራይትነስ ኦፍ two lamps arranged in parallel with the brightness of similar lamps arranged in series. Both arranges having one cell. ምንድነው? ሁለት ላምፖች ተመሳሳይ የሆነ ላምፖች ናቸው። ፍሎረሰንት ከሆነ ፍሎረሰንት፣ ሲኤፍኤል ወይንም ኮምፓክት ፍሎረሰንት ከሆነ ኮምፓክት ፍሎረሰንት ነው። ላይት ኢሚቲንግ ዳዮድም ከሆነ ላይት ኢሚቲንግ ዳዮድን አንድ አይነት ነው መጠቀም ያለብን። ሶ ሁለቱንም በፓራልና በሲሪስ ብናደርጋቸው ብራይትነሱ ምን ይመስላል ነው የሚለው። ሶ ያው ጥያቄው ኦልሬዲ መልስ ስላለው እስኪ እናብራራው። ኢን ፓራላል ከሆነ ቦዝ ዘ በልብስ ዊል ሃቭ ዘ ሴም ቮልቴጅ። ፓራላል ከሆነ የቮልቴጅ መጠን ምንድን ነው ብለናል? በፓራላል ከተገኘ ዘ ሴም ቮልቴጅ ነው የሚጠቀሙት። አዝ ዛት ኦፍ ዘ ባትሪ፣ ከባትሪው ጀስት ተመሳሳይ ቮልቴጅ ነው። ሶ ባትሪው ሲንግል ሴል ስለሆነ የሚጠቀመው የቮልቴጅ መጠን 220 ከሆነ ለምሳሌ 220ም ተመሳሳይ ቮልቴጅ ነው የሚጠቀሙት ማለት ነው። ነገር ግን በሲሪስ ሲሆን የቮልቴጅ መጠን ይለያያል። ዘ ቮልቴጅ ጌጅ ዲቫይድ ቢትዊን ዘ ቱ በልብስ፣ ለሁለቱ በልቦች የተለያየ ቮልቴጅ መጠን የሁለቱ ድምር ውጤት ከሆነ ጀስት የሚጠቀሙት የቮልቴጅ መጠንም እኩል ነው የሚካፈሉት ማለት ነው። ዘ ሴም ታይፕ ኦፍ በልብ ስለሆነ ሶ ዘ በልብስ አር ኮኔክትድ ኢን ፓራላል ዊል ግሎ ብራይተር። ሶ የበለጠ ግሎ የሚያደርገው ወይም ብራይትነሱ የሚጨምረው በየትኛው ነው? በፓራላል ሲሆን ነው ማለት ነው። በሲሪስ ሲሆን የቮልቴጅ መጠን ስለሚካፈሉ ወይም ደግሞ ስለሚለያይ የቮልቴጅ ኮንሰምፕሽናቸው አንደኛው ከአንደኛው ጋር የተለያየ የሪስታንስ መጠን ካለው ማለት ነው። ዘሴም ታይፕ ካለው ግን ቮልቴጅን እኩል ነው የሚካፈሉት ማለት ነው። ሶ ለምሳሌ ተመሳሳይ የላይት በልቡ ነው እኩል የሆነ ሪስታንስ ቢኖራቸው 220 ቮልት ቢሆን 110 ቮልት ነው ማለት ነው። ሶ 110 ቮልት ሲሆን ያለ የብራይትነስ መጠን በዛው ከረንትና ቮልቴጅ ዳይሬክት የሆነ ሪሌሽንሺፕ ነው ያላቸው። ቮልቴጅ ሲጨምር ከረንት ይጨምራል፣ ቮልቴጅ ሲቀንስ ከረንት ይቀንሳል። ስለዚህ የሚቀንሰው ሲሪስ ሲሆን ነው ማለት ነው። ኦኬ ሶ ፓራላል ሲሆን ግን እኩል የሆነ የቮልቴጅ ኮንሰምፕሽን መጠን ስላላቸው ሞር ብራይተር የሚሆነው በፓራላል ሲሆን ነው ማለት ነው። ኤግዛምፕል 6.17 እዚህ ጋር እንደምታዩት ሰርኪት ዲያግራሙ ጋር 3 በልቦች አሉ። ኮምፔር ዘ ብራይትነስ ኦፍ ዘ ፎሎዊንግ 3 ላምፕስ ኤ ቢ ሲ ኢን ዘ ፊገር ቢሎ ይላል። ሶ እዚህ ጋር ቮልቴጅ ሶርስ አለን፣ ፖዚቲቭ እና ኔጌቲቭ። ኮንቬንሽናል ከረንት ከፖዚቲቭ ወደ ኔጌቲቭ ተርሚናል ኦፍ ዘ ቮልቴጅ ሶርስ ነው ሙቭ የሚያደርገው። ሶ ቶታል ከረንት አለን። ሶ የመጀመሪያው በላምፕ ኤ ወይም በልብ ኤ ከረንት ያልፋል፣ ቶታል ከረንት ዘን እዚች ፖይንት ላይ ጃንክሽን ዋጋ ስደርስ ለሁለት ይከፈላል ከረንቱ። አንደኛው ከረንት ፍሎ ኦን ዘ ሰርኪዩት አት ኤ ወይንም ደግሞ ላምፕ ኤ እንበለው፣ በላምፕ ቢ የሚያልፈው ከረንት ደግሞ አይ ቢ እንበለው፣ በላምፕ ሲ የሚያልፈው ከረንት ደግሞ አይ ሲ እንበለው። ሶ እዚህ ቦታ ላይ እንደምታዩት ከረንቱ ለሁለት ነው ስፕሊት የሚያደርገው ወደዚህና ወደዚህ ማለት ነው። የትኛው ሞር ብራይተር ነው ስንል ኤ ከቢ እና ከሲ የበለጠ ከፍተኛና ብራይትነሱ ከፍ ያለ ነው። ምክንያቱ ፉል የሆነ ከረንት ነው የሚያገኘው ከቮልቴጅ ሶርስ፣ ቶታል ከረንት ነው የሚያልፈው። ሶ ቮልቴጅ መልቲፕላይድ ባይ ከረንት ታይምስ ሪዚስታንስ ነው። ዘሴም ሁሉም እኩል የሆነ የሪዚስታንስ መጠን አላቸው ብለን ኮንሲደር ብናደረግ ተመሳሳይ ታይፕ ነው ያላቸው፣ ተመሳሳይ ሪዚስታንስ አላቸው ብለን ካሰብን ያለው ሞር ብራይተር የሚሆን የትኛው ነው? ላምፕ ኤ። ነገር ግን እዚህ ቦታ ላይ ስንደርስ እንደምታዩት ከረንት ፍሎው ለሁለት ይከፈላል።
ሶ ከረንት ቀነሰ ማለት የብራይትነስ መጠኑ ምን ይሆናል ይቀንሳል ከየትኛው አንፃር ከኤ አንፃር ሶ እዚህ ጋር ይሄ ከረንት የሚመጣው ከረንት ለሁለት በመካፈሉ ምክንያት ያለው የብራይትነስ መጠን ይቀንሳል ማለት ነው ሶ በዚህ መሰረት ኮምፔር ካደረግን ትክክል ነን ማለት ነው ሶ መልሳችን ሶሉሽን በልብ ኤ ኢዝ ብራይተስት ነው ኤ ብራይተስት ነው ቢካዝ ኢት ጌትስ ፉል ከረንት ፍሮም ደ ባትሪ ከባትሪው ፉል የሆነ ከረንት ያገኛል እዚህ ሰርኪዩቱ ላይ እንደምታዩት የኮንቬንሽናል ከረንቱ ምንም አይነት ስፕሊት አያደርግም እዚህ ቦታ ላይ ዋን ዌይ ከረንት ፍሎ ነው ሶ በዚህ በላምፕ ኤ ካለፈ በኋላ ነው እንደን እዚህ ቦታ እቺ ጃንክሽን ፖይንት ትባላለች እዚህ ጋር ግን ከረንት ምን ይሆናል ለሁለት ስፕሊት ያደርጋል ማለት ነው at the junction the current splits resulting to the current in bulb B and C to be half of that of A ይላል ሶ በኤ ያለፈው የከረንት መጠን በግማሽ ያንሳል ነው የሚለው ኦኬ ሶ at the junction ሚላት እቺኛዋ ጃንክሽን ፖይንት ተርኒንግ ፖይንት ሆነች ለሁለት የሚከፈልበት ቦታ ነች so the current in bulbs B and C to be half of that of A so A ላይ ካለው የከረንት መጠን በግማሽ ያነሰ ይሆናል ማለት ነው በግማሽ ማለት ነው ማለት ነው just እያንዳንዱ በአይቢ ወይንም አይሲ ከረንት በልብ ኤ ላይ እና በልብ ላይ ያለው የከረንት ፍሰት ሀፍ ነው ሶ ኤ እና ቢ ምን ኮንሲደር ካደረግ ቢ ኤንድ ሲ ሁለቱ the same type of በልብ ከሆኑ ኦኬ እዚህ ጋር በደንብ ኮንሲደር ነው የተለያየ ሬዚስታንስ ካለ እንደምታዩት ኤ እና ኤም ሊለያይ ይችላል ለምሳሌ ይሄ በልብ ከፍተኛ የሆነ ሬዚስታንስ አለው ማለት ያለ የከረንት መጠን ኮንሳምፕሽኑ እንደምታዩት ስፕሊት ያደርጋል ብራይትነሱን በጣም ያንሳል ኦኬ ከፍተኛ የሆነ የብራይትነስ መጠን አይኖርም ማለት ነው ነገር ግን ዘ ሴም ታይፕ ካለው ከዚህ ጋር ኮምፔር ስናደርጉ ቢያንስ ይሄኛው ግማሽ ከረንት ነው ለምሳሌ 2 አምፒር ቢሆን ስንት ማለት ነው 1 አምፒር and 1 አምፒር ከረንት ነው ዲስትሪቢዩትድ የሚሆነው ማለት ነው ኦኬ ዘ ሴም ታይፕ ኦፍ በልብ ከሆነ ሶ ፋይናሊ thus bulb B ይሄ B ማለት ነው and C will have the same brightness ሁለቱ the same brightness ይኖራቸዋል ነገር ግን less than that of A ከበልብ A ግን ያነሰ ብራይትነስ አላቸው ብለን በቀላሉ ፋይናላይዝ ማድረግ እንችላለን ሶ ለዛሬ ይበቃናል በሚቀጥለው ሌሰን ደግሞ ስለ ክርቾፍስ ሩል እንማማራለን ማለት ነው እስከዚያው ድረስ ሰላም ሁኑ ቻው ቻው ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ